الله لنا الحمد لله ሁሉም ሲተውን የማይተወን ልባችን ሲሰበር የሚጠግንልን ህይወታችንን የሚያስተናብርልን ጌታ አላህ አለን። አላህ መቼም አይተወን። አላህ ጋር ወድነን አላህ ጋር መቼም አንቀልም። አልሐምዱሊላህ አልሐምዱሊላህ። ቀና በል። ለማን ብለህ ነው አንገትህ የምትደፈው እንዴ? አልሐምዱሊላህ በል። አሁንም እኮ በህይወት እኮ አለ። እንዳንተ እኮ መራመድ ማይችላል፣ እንዳንተ አይን ማየት ማይችላል። አልሐምዱሊላህ በሉ። ወላሂ ምሬን ህይወት አለ እኮ አሁንም አይደል እንዴ? ሞክር ጣር አለቀ በቃ። ሄሎ አልሐምዱሊላህ እያልክ ትሞላዋለህ። እያሰብን ያ ጀማ አንድ አዕራቢ ይባላል የገጠር ሰው። ትልቁ ሀብታቸው ግመሎቻቸው፣ ፍየሎቻቸው ምናምን ናቸው። በረት ሙሉ አውሎ ነፋስ መጥቶ ወሰደበት ሙሉ ንብረቱ፣ እንግዲህ ሙሉ ሀብቱ። በጣም ሀብታም የነበረ ሰው አንዴ ደግሞ በቃ ዜሮ ሲሆን ማለት ነው ምን አለ? አላህ የፈለገው ይህ ከሆነ አለ እኔ የፈለኩት ነገር ሆኖ አላህ የፈለገው ነገር ሳይሆን ከሚቀር አላህ የፈለገው ነገር ሆኖ ሙሉ ግመሎችን ባጣ መርጣለሁ። የአላህ ምርጫ ነው የሚያስደስተኝ። ይሄ ኢስቲስላም የሚባለው እጅ መስጠት የሚባለው ነገር ያው ኢስላም የሚለው ቃልም እኮ ከዛ የመጣ አይደለ? ኢስቲስላም ነው መስደሩ። ሰላምም ኢስቲስላምም እንደውም ሲያገናኙት ምን ይላሉ? እጅ በመስጠት ውስጥ ሰላም ማግኘት ይላሉ። ኢስላም የሚለው ለአላህ እጅ በመስጠት ውስጥ የውስጥም የውጭም ሰላም ማግኘት ማለት ነው፣ መጎናጸፍ ማለት ነው። ውድ ወንድሜ በዚህች ዓለም ላይ ስትኖር ጭንቀትና መከራ ሊፈታተኑ ይችላሉ። ነገር ግን ትክክለኛ ሰላም የሚገኘው ከዱንያ ቁሳቁስ ሳይሆን ከፈጣሪ ጋር ባለህ ቅርበት ነው። ሰውን እየገዛው ያለው አምላኩ ሳይሆን ብር ነው። አብዛኛው ሰው ገንዘብ ጣዖቱ ነው። ባውሳ ገንዘብ እንደ አምላኩ ነው። ገንዘብ ሃይማኖቱ ነው። ስለዚህ እባካችሁ ተጠንቀቁ፣ ረጋ በሉ፣ ቀስ በሉ። ለዚህ ነው ልባችን የብዙዎቻችን ስለታመመ ያንዳንዶችም ስለሞተ ነው ቁርአን እየገሰጸን እየመከረን ብዙ ሞተው ወደ አኺራ የሚሄዱ ሰዎችን እያየን እኛ መጥፎ መንገድን አንለቅም እንለው። በከንቱ ምኞት ሸይጣን የሚያታልለን ሰይغፈሩ ለና አላህ መሃሪ ነው፣ ነገ ይምረናል፣ ነገ ተውበት እናደርጋለን እያለን በእጃችን በሌለ ነገ ተስፋ አድርገን ዛሬያችንን እናበላሻለን። ስንትና ስንት ሰው በሞተበት በተኛበት ሞቶ ወደ አኺራ ይሄዳል። ለሰርግ ለብሶ የሄደውን ልብስ ሰዎች ጀናዛውን ለማጠብ በግድ ያወልቁለታል። ይሄን ዘውትር ለነፍሳችን ልንነግራት አኺራን ሁሌ ፊት ለፊታችን ልናደርግ ይገባናል። ኩሉ ነፍስን ቢማ ከሰበት ረሂና፣ ነፍስ ሁሉ በሰራችው ስራ ሙርከኛ ሆና ትያዛለች። ስራዋ ነው አላህ ዘንድ ሚያስይዛት ሚያድናትም ስራዋ ነው። እያንዳንዱ የሰው ልጅ ቆሞ አላህ ዘንድ ይገመገማል፣ ይፈተሻል፣ ይመረመራል። ተመርምሮ ያለፈ ጀነት ላይ ያርፋል። ተመርምሮ ተፈትሾ ተገምግሞ የወደቀ ጀሃነም ላይ ከስሮ ተዋርዶ ሁሌ የተቆጨ ይኖራል። መን እህተዳ ፈኢነማ ያህተዲ ሊነፍሲህ ወመን ضل ፈኢነማ የضሉ ዐለይሃ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተስተካከለ ቀጥ ያለ ሚስተካከለው ሚቃናው ሚስተካከለው ለራሱ ነው። የጠመመም የመጥመሙ የማመፁ ጉዳት እሱ ራሱ ላይ ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተኛዋም ወንጀለኛ ነፍስ የሌላን ሰው ወንጀል አትሸከም። አንዲት ነፍስ ራሷ ያላጠፋችውን ጥፋት አላህ ዘንድ ተባረከ ወተዓላ አትጠየቅበትም ይላል። ምን ማለት ነው? ይሄ ያንዳንዱ የሰው ልጅ የራሱን ወንጀል ራሱ ነው የሚሸከም፣ በራሱ ጥፋት ራሱ ነው የሚጠየቀው። አባቴ እንዲህ አድርጎኝ፣ እናቴ እንዲህ አድርጋኝ፣ ጓደኛዬ፣ ዘመኑ፣ ጊዜው አላህ ዘንድ ቦታ የሌላቸው ምክንያቶች ናቸው። ያንዳንዱ የሰው ልጅ ለአካለ መጠን ከደረሰ በኋላ በስራው ራሱ ይጠየቃል። ራሱን መቆጣጠር አለበት። የዱንያ ህይወትን ኑሮን ለማሸነፍ እንደምንታገለው ሁሉ አኺራን ለማስተካከል ቀብራችንን ለማሳመር የጀነት ደረጃዎች ላይ ለመውጣት ከነፍስ ጋር ከሸይጣን ጋር ግብግብ መፍጠር ያስፈልጋል። ዱንያን ለማሸነፍ ከሞቀ ብርድ ልብስ ብርድ እንኳ ቢሆን መውጣት፣ ህመም እያለ ወገብ አስሮ ራስን አጽናንቶ ህመምን አረሳስቶ ወጥቶ ስራ መስራት የኔ ግዴታ ነው ብለን እንደምንታገለው ሁሉ ለዱንያ ሙጃሂዶች እንደምንሆነው ሁሉ ለአኺራም
ነፍሳችን ልንታገል ይገባን። የታዘዝነውን ልንፈጽም የተከለከልነውን ልንከለከል ይገባን። ካልሆነ ግን መንገድን ብንስት እንደፈለገን ብንሆን እንደፈለጉ የመሆን አላህን የማስቆጣቱ ጉዳት እኛን ራሳችንን ነው የሚነካው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ፣ አላህን በማውሳት ልቦች ይረካሉ። ቤተሰብ አንተን እየጠበቀህ ነው አይደል? ልክ ራስህን አበርትተህ በትልቅ ሞራል ልትሰራ ስትወጣ ደግሞ መንገዱ ጥምም፣ ስራው ዝንፍ፣ ጓደኞችህ ልውጥውጥ እያሉብህ ሁሉ ነገር ግራ እያጋባህ ነው አይደል? ይህ ወጣትነት ይባላል። ትከሻ በደንብ ሳይጠነክር ቤተሰብን፣ ስራን፣ ፍቅርን መሸከም፣ አእምሮ በብዙ ነገር መወጠርና ትዕግስትን የሚፈታተኑ ነገሮች እየበዙ መምጣት፣ ይህ ወጣትነት። ግን እናልፈዋለን፣ ምክንያቱም ጠንካሮች ነን። እናልፈዋለን ምክንያቱም ፈጣሪ አለልን። እናልፈዋለን ምክንያቱም ወድቆ መቅረት የሰነፍ ስለሆነ። ዝም ብለህ አስበው ይሄን ጊዜ አልፈው ስትስቅበት፣ ቤተሰብ ሲኮራበት፣ የምትፈልገውን ስታገኝ፣ ሁሉም በጊዜው ይሆናል። ወንድነት በዛ ላይ ወጣትነት ማንም የማይረዳው ህመም አለው። ግን ጥርሳችንን ነክሰን እናልፈዋለን። ከዛም እንስቃለን። ያልፋል የኔ ጎበዝ። በቂያማ ትርምስ መሃል ድንገት ተጣሪ ስምህን ከሰዎች ለይቶ በጩኸት ይጠራሃል። ትርበተበታለህ፣ ትወለጋገዳለህ። እግሮች አንተን መሸከም ይሳናቸዋል። ያሳለፍከውን የዓመፅ ህይወት እያወራረድክ በመላእክት ተቀፍድደህ ከተጠራህበት ስፍራ ላይ ብቻህን እንድትቆም ትደረጋለህ። ስትፈራ፣ ስትቸር፣ ስትርበተበት አንገትህን አቀርቅረህ የምትገረፍበትን የጀሃነም ሸለቆ እያሰብክ ሳለ ድንገት ከፊትህ መዛግብት ይዘረጋልሃል። አንዱ መዝገብ የዓይንህን አድማስ ተሻግሮ ትመለከተዋለህ። ጫፉን አታየውም፣ ትደነግጣለህ። የሱ ድንጋጤ ሳያልቅ ሌላ ተመሳሳይ 99 መዛግብቶች ከፊትህ ይዘረጋሉ። ውስጡን እንድታይ ትደረጋለህ። ስትመለከተውም ከህይወት ጅማሬ እስከ ፍጻሜው የቀጠፍካቸው ወንጀሎች በሙሉ ሰፍረው መልካም ስራዎች በውስጡ ታገኘዋለህ። ተስፋ ትቆርጣለህ። አፍህ ይለጎማል። ጀሃነም ላይ ክፍል እንደተዘረጋለህ ታስባለህ። ያኔ አፈር ሆነህ ብትቀበርም ትልቁ ምኞትህ ይሆናል። ድንገት የመዝገቦቹ ተሳሳቢ የምታስተባብለዋለህ ሲል ይጠይቀሃል። ተስፋ በቆረጠ አንደበትህ አላስተባብልም ብለህ በገዛ ነፍስህ ላይ መስካሪ ትሆናለህ። መዝጋቢዎችስ በድለውሃልን ብሎ ዳግም ይጠይቀሃል። አንገትህ እንዳቀረቀር ካልበደለኝም ትላለህ። ስራህን ስለምታውቅ ታዲያ በምን ታስተባብላለህ? ከዚህ የሚታደግህ መልካም ተግባር ይኖርሃል ብሎ ይጠይቀሃል። የለኝም ትላለህ። ሁሉም ጨልሞብህ አንድ መልካም ስራኛ ዘንድ አለች፣ እሷ ትመዘናለች። ዛሬኛ ዘንድ ማንም አይበደልም ይልህና አንዲት ብጣሽ ወረቀት ይመዝልሃል። ጌታዬ እሷን ባትመዛትስ ይህ ሁሉ የኃጢአት መዝገብ ከዚች ብጣሽ ወረቀት ልታመዛዝን ትለዋለህ። ንግግርህ ወዳ ተትቶ ሚዛንህ ላይ አድማሳት ያካለለው የኃጢአት መዛግብትና ይች ብጣሽ ወረቀት ይጫናሉ። ብጣሿ ወረቀት ያን ሁላ መዛግብት ከመመዘን አልፋ መዛግብቱ በሰማይ ላይ ይበታተናሉ። ደስታ የምትሆነውን ያሳጣሃል። ተስፋ ይለመልማል። ህይወት ታጓጓሃለች። እጣ ፈንታህን ቀይራ ለጀነት የዳረገችህን ወረቀት ስትመለከት ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚል የጌታህና የነብይህን ስም ተጽፎበት ታገኛለህ። ላኢላሃ ኢላላህ። ኢላሂ የወንጀል ቆሻሻ ባጠቆረው የማንነት ገጽታዬ ፊትህ ቆሜያለሁ። የወጣትነት ዘመኔን ካንተ በመዘንጋት ሰባከን ኑር ያለው በአመጽና በወንጀል ውቅያኖስ ስር ሰጥሜ ማዕበሉ ያላጋኝ ለዘመናት ተሻግር ያለው ከአሁኗ ሰዓት ጀምሬ አንተን ከማመጽ ርቄ ለወንጀሎቼ ሁሉ የመዋረድ ክንፌን ዘርግቼ የክብር ግንባሬን ደፍቼ ከምህረት ትለግሰኝ ዘንድ ኢላሂ እልሃለሁ። ለፍቅርህ ጠርተው በኢባዳ መሰላሎች ወደ ጀነትህ የሚቃርብ ባሪያ ታደርገኝ ዘንድ እማጸናሃለሁ። ውዴታህን ወደ አንተ ናፍቆት የሚያዋልለውን ልቦና ትለግሰኝ ዘንድ እንባ ባረጠበው ጉንጮቼ ተደፍቼ እማጸናሃለሁ። ኢላሂ በወንጀል የቆሸሸ ማንነቴ አንተ ዘንድ ባለው የእስትግፋር ሳሙና ውስጥ ተዘፍዝፌዋለሁና በረህመትህ ታከናንበኝ ዘንድ ያ ገፋር እልሃለሁ። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። ለተረጋጋ ህይወት እነዚህ 3 ነገሮችን አትዘንጋ። አንደኛ፣ ባለፈው ነገር አትቆጭ። የሆነው ነገር ሁሉ በአላህ ጥበብ የሆነ ነው። ቢሆን ኖሮ የሚለውን የሸይጣን በር ዝጋ። በጣም አደገኛ እኮ አላህ አዘ ወጀል የጠላውን ሰው ይተወዋል ዝም ብሎ ማለት ነው። ወንጀል ቢሰራ ቢበድል የሰው ገንዘብ ቢቀማ ዝም ብሎ ይተወዋል፣ ምንም አያደርገው። ይህ ከባድ ቅጣት ነው። የሆነች ነገር ሲያጠፋ ግን ወዲያው ቆንጠጥ ያደርገው። ቆንጠጥ ከተደረገ ቆም ብሎ ይቆምና ማሰብ ይጀምራል። ምን ይከተለዋል? ተውባ ይከተለዋል። ወደ አላህ መመለስ፣ መጠገን። እዚህ የበለጠ ማንነቱን እንደገና የማደስ እድል ይሰጠዋል ማለት ነው። ኤኒ ታይም ሰዎች በሆነ ቅጽበት ነው
ኩላሊታቸው ፌል የሚያደርገው። በሆነ ቅጽበት አይኑን ሊያጣ ይችላል አንድ ሰው። በሆነ ቅጽበት ጤናው ሊቃወስ ይችላል። በሆነ ቅጽበት የሆነ ነገር ሊሆን ይችላልና በአላህ ረሕመት ነው ያለነው። ቁል መን የክለኡኩም ማን ነው የሚከላከላችሁ? ሚን አርረሕማን ረሕማን የሚለው ሐታ ምን ይላሉ ዑለማዎቹ ሲቀጣው እንኳን አንድ ሰው ረሕማን በረሕማንነቱ ነው የሚቀጣው ይላሉ። ዱንያ ላይ ራሱ አሁን የሆነ አይነት ነገር አጥፍቶ ሲቀጣ የአላህ እዝነት አለበት በዛ ውስጥ አሉ። የረሕማንነቱን ነው አላህ እዛ ጋር የሚያንጸባርቀው። ለምን እያከመው ነው አሉ። ዒላጅ ነው። ይህ ነገር የሆነው ከአላህ ርቄ ነው ማለት ነው። ቆም ብሎ እንዲያስብ ረሕማ በተለያየ ቁርአን አያ ላይ አላህ ምን ይላል? ሰላሙን ያው የቂያማ ቀን ነው። ሰላሙን ቀውለን ሚን ረቢ ረሒም። አየሁ የሰላምታ ንግግር አለ ከአላህ የሆነ ያ ጌታ ደግሞ ረሒም ነው፣ አዛኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላህ መቶ ረሕማ ከመቶ ክፍሎቹ ከረሕማው አንዱን ነው ወደ ምድር ያወረደው እኮ አሉ። ፈቢዛሊከ ተተራሐሙል ኸላኢቅ ነው። ፍጡራን በሙሉ የሚተዛዘነው በዛች አንዷ ረሕማ ነው። 99 ክፍሉ 99% ለቂያማ ቀን አላህ ለሙእሚኖች ያስቀምጣል። ከዚህ በላይ የሚያስደስት ነገር አለ እንዴ? በቃ እንትን እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሁሌ ይገርመኛል። ልጅ ህፃን ሆነን መድረሳ ቁርአን እንትን ሐዲስ አቅርቡ እንባል ነበርና ሁላችንም እናሐፍዛታለን። በጣም ውስጥ ያለች ኩሉ ኡመቲ يدخلون الجنة إلا من أبى እምቢ ያለ ሲቀር ሁሉም ሰው ጀነት ይገባል። ስታይ የጀነት በር ምን ያክል ክፍት እንደሆነ شوف نبي الله عز وجل من قال ورحمتي وسعت كل شيء እዝነቴ ሁሉንም ነገር ሰፋ ورحمتي سبقت غضبي ብሏል ሌላ ሐዲስ ላይ ሐዲስ አልቁድስ ረሕመቴ ቁጣዬን ቀደመች። አስሉ ይላሉ ኢማም ኢብኑል ቀይም ረሕመቱላሂ ዐለይህ አስሉ የአላህ ሱብሓነሁ ወተዓላ አስል መሰረታዊ የሆነው ባህሪው ረሕማ ነው አሉ። ቁጣ አልፎ አልፎ የሚመጣ ነው፣ ለሕክምና ነው የሚመጣው። ባሮቹን ሊመልሳቸው ሌሎች እንዲማሩ ነው የሚመጣው። አላህ እኮ ቂሳስን ራሱ እኮ ሐያት ነው ለእናንተ አለ እኮ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ። ህይወት ያጠፋ ሰው ህይወቱ እንዲጠፋ በህግ መደረጉ ለእናንተ ህይወት ነው አለ አላህ። በቃ የሰው ልጅ ህይወት የሚከበረው በዛ መልኩ ስለሆነ ማለት ነው። ህይወት የምታገኙት እናንተ በዚህ ምድር በሰላም የምትኖሩት ዛሊሞች ነፍስ ያጠፉ ሰዎች ዋጋ ሲያገኙ ረሕማ አለው ማለት ነው። አሁን ይሄ ለሰውየው አንፃር ብቻ አይደለም የምናየው፣ እንደ ማህበረሰብ ረሕማን የአላህ ዐዘ ወጀል እነኛ ቅጣቶቹ ራሳቸው ረሕማ አላቸው፣ እዝነት አለ በውስጣቸው ማለት ነው። ሁለተኛ ስለ ነገ አትጨነቅ። የነገው ሲሳይህና እድልህ በአላህ እጅ ነው። አንተ ዛሬ ላይ የምትችለውን ጥረት አድርግ፣ ቀሪውን ለባለቤቱ ተወው። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ሰዎች ከመዘግየት አልተወገዱም አላህ እስኪያዘገያቸው ድረስ። ሰዎች መዘግየት አልተወገዱም አላህ እስኪያዘገያቸው ድረስ። አንዱ ክፍል ሩኩዕን ስጁድን የማይወርድ ነው፣ ሌላው ክፍል ያስቀድማል፣ ያዘገያል፣ ይዳከማል፣ ይሳነፋል። እነሱ ብዙ ናቸው። ወደ መስጂድ አይሄዱም ኢቃም ካልሰሙ በቀር ወይም ሰላት ተጀምሮ አንድ ወይ ሁለት ረካዓ ካልሄደ በስተቀር። አላህ እንዲህ ማለቱን ረስተዋል። ለበጎ ስራ ተሽቀዳዳሚዎቹ በጀነትም ቀዳሚዎች ናቸው። ሶስተኛው ክፍል እነዛ በጣም ጥቂት ናቸው። እኔ የምለውን አውቃለሁ፣ በጣም ጥቂት ናቸው። የዚህን ኡማ ብዛት ጋር ስታነጻጽረው በቢሊዮን ወይም ከዛ የበለጠ ኡማ እነዚህን ጥቂት ማየት ትፈልጋለህ? ሰላተል ፈጅር ላይ ተመልከታቸው። ሰላተል ፈጅር ላይ ተሳተፍና ከጀማዓ ጋር ግርምቱን ትመለከታለህ፣ ታያለህ። በሺዎች የሚቆጠሩ እንደውም በሚሊዮኖች በጥልቅ እንቅልፍ ውስጥ ሆነው በጣም ጥቂቶቹ ግን ፍራሻቸውን ድል አድርገው ስሜታቸውን ንደው ወደ መስጂድ የሚመጡት። ሶስተኛ በዚክር ምላስህን አርጥብ።
ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ ስትል ውስጣዊ ጫናዎችህ ቀስ እያሉ ሲለቁ ይሰማሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን አስደንጋጭ ሐዲስ አብረን እንስማ። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ ላይ እንዲህ ይላሉ፣ ላ ተቁሙ ሰዓቱ ሐታ የኩነ አስዓደ ናሲ ቢዱንያ ሉካዕ ኢብን ሉካዕ። በጣም ይገርማል። ቅያማ አይቆምም ከሰዎች ሁሉ የበለጠ ዱንያን በማግበስበስ እድለኛ የሚሆኑ ሰዎች እነሱ ቦታ እስኪያገኙና የተሻለ ደረጃ እስኪያገኙ ድረስ ቅያማ አትቆምም። ወይም ደግሞ በጣም ዱንያን እንደፈለጉ የመሰብሰብ እድል የሚያገኙ ሰዎች እነማን ናቸው? ሉካዕ ኢብን ሉካዕ አሉ። አይ ረጁል ደኒ አልደዒፍ፣ በጣም ወራዳ የሆነ ሰው ከማንም በተሻለ እሴቱን ከሚያከብር ሃይማኖቱን ከሚያከብር ስነ ምግባሩን ከሚጠብቅ ሰው በላይ ዱንያን የመሰብሰብ ሀብታም የመሆን እድል ያላቸው ሰዎች ብቅ ሳይሉ እነሱን ሳታዩ ቅያማ አይቆሙም አሉ ረሱል ሰለላሁ ዐለይሂ ወሰለም። ዛሬ ሴን እያየን አይደለም? በመንጋ ማህበራዊ ሚዲያ ላይ መንጋ ያሰልፋል፣ ብር ይሰበስባል። በማህበራዊ ሚዲያ ተከታዮችን በማግኘቱ ምክንያት ብዙ ተከፋይ ይሆናል። ራሱን ሸቀጥ አድርጎም ሊያቀርብ ይችላል ይህ ሰው። ወይም ደግሞ አካሏን ሸቀጥ አድርጋ ልታቀርብ ትችላለች ለማርኬቱ፣ ዱንያን ብቻ በመፈለግ ማለት ነው። ሰው ዱንያን ፍለጋ ክብሩን የሚሸጥበት፣ ማንነቱን የሚሸጥበት፣ ህልውናውን የሚያስረክብበት ዘመን ሳይመጣ ቅያማ አትቆምም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ቅያም ቀን ይገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ህይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ህፃናት መሀል አናታቸው የሚሸብትበት ቀን ነው። ሽበት ጣል ለማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪሁ ይላል። የህፃናት አናታቸው መሀል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ፣ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኙበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። አላህ ተባረከ ወተዓላ ምድር ላይም ከምድር ስርም ስንኖር ከሚያዝንላቸው ባሮቹ ያደርገን። ዱንያ ኸይራችንን እሱ ያሳምርልን፣ አሟሟታችንንም ህይወታችንም እሱ ያሳምርልን። እኛንም ወላጆቻችንን አላህ ይማረን፣ ሀገራችንን አላህ ሰላም ያደርግልን። ያለህበት ሁኔታ የቱንም ያህል ከባድ ቢሆን አላህ ከጭንቀት በኋላ ደስታን፣ ከችግር በኋላ ምቾትን እንደሚሰጥ ቃል ገብቷል። ዛሬውኑ ራስህን ለአላህ አስረክብና የውስጥ ሰላምህን አግኝ። አልሐምዱሊላህ ለዚህች ቅጽበት። ተሳክቶለት ማየት ለምትፈልጊ ወንድ ላኪለት። አላህ እንቅልፍ ያሳጣህን ጭንቀት ሁሉ ነጃ ይበልህ። ኢንሻአላህ ላልክበት ሀጃ በቅርቡ አልሐምዱሊላህ ምትል ያድርግህ። በነገራቶች ተጨናንቀህ ተደብቀህ ባለቀስክበት ጉዳይ በአደባባይ ሳቅህን ያምጣልህ። ሐላል የሆነውን የማያለፋውን ርዝቅ ጀባ ይበልህ። የመስጂድ እርግብ አላህ ያድርግህ። ለዘር ዙሪያህ የምትተርፍ ያድርግህ። ከእናት አባት ከቤተሰብ አልፈህ ለዘር ዙሪያህ የምትተርፍ አላህ ያድርግህ። አግኝ አትገኝ። የወንድ ልጅ ቅዋው ብር ነው ተብሏል። ተቆጥሮ አይደለም ታፍሶ የማያልቅ ብር አላህ ይስጥክ። አብሽር ደግሞ ደርሰሃል። ትንሽ ነው የቀረ። በርታ በል። በጣም ትንሽ ኢንሻአላህ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።